1124ኛ ቀኑን የያዘው የሩሲያ ዩክሬን ጦርነት ተጠናክሮ መቀጠሉ ሳያንስ የአውሮፓ ሀገራት የራሳቸውን የሰሜን አትላንቲክ የጦር ጥምረት ኔቶ መሰል ኃይል ለመመስረት ዓላማ አለን ማለታቸው ከአሜሪካ ፖለቲከኞች ጋር ቅሬታ ውስጥ ገብተዋል። ምዕራቡንም በራሱ እያመሰው ይገኛል የሚባለው ለዚሁ ነው። የዩክሬን አየር ኃይል በበርካታ የዩክሬን ግዛቶች ላይ ጥቃት ካደረሱ 147 የሩሲያ ሰው አልባ አውሮፕላኖች 97ቱን ማውደሙን ሲያስታውቅ የሩሲያ መከላከያ ሚኒስቴር በዩክሬን ምስራቃዊ ዶኔትስክ የሚገኘውን ስትራቴጂክ መንደር መያዙን ተናግሯል። ሩሲያ ኪየቭ ሌሊቱን ለሶስተኛ ጊዜ ባደረሰችው ጥቃት በርካታ ሰዎች ላይ ጉዳት ደርሷል፣ መኖሪያዎች ወድመዋል። ይሄኛው የፖለቲካና ወታደራዊ ውጥረት ባየለበት ወቅት የአሜሪካና የዩክሬን ተደራዳሪዎች በሳውዲ አረቢያ ሪያድ በኃይል መሰረተ ልማት ላይ መደረግ ስላለበት የተኩስ አቁም ሂደት እሁድ ውጤታማ ውይይት ማድረጋቸው ተሰምቷል። የዩክሬን ተወካዮች ከአሜሪካ ተወካዮች ጋር ውይይታቸውን ቢያጠናቅቁም ለቀጣዩ ውይይት ከሳውዲ እንደማይወጡ ተነግሯል። የክሬምሊን ሰዎችም ከዋይት ሀውስ ተወካዮች ጋር ውይይታቸውን አድርገዋል። አሜሪካና ዩክሬን በፕሬዚዳንት ትራምፕ የተጀመረው የሰላም ድርድርን ተከትሎ በሳውዲ አረቢያ ውይይት ሲያካሂዱም ያሁኑ ሁለተኛቸው ሆኗል። የዋሽንግተን ዓላማ በዩክሬን ጦርነት ላይ አፋጣኝ የተኩስ አቁም ማድረግና አጠቃላይ የሰላም ስምምነትን ማምጣት ነው። የበረሃው ድርድሮች ግን ብዙዎች ተስፋ የሚያደርጉትን ያህል ለውጥ ሊያመጣ ይችላል የሚለው የብዙዎች ጥያቄ ሆኗል። የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ሁለተኛ ጊዜ የዩክሬኑን ጦርነት መቋጨት በሚቻልበት ዙሪያ ንግግር አድርገዋል። ፕሬዝዳንት ዶናልድ ትራምፕ ፑቲን ሰላም እንደሚፈልግ ይሰማኛል ሲሉ በመካከለኛው ምስራቅ ልዩ መልእክተኛቸው ዊትኮፍም ፑቲንን መጥፎ ሰው ናቸው የሚል ግንዛቤ የለኝም፣ እንዲያውም የሚወደሱ ናቸው በሚል ማሞካሸታቸው የዋሽንግተንና የሞስኮ የሁለትዮሽ ግንኙነት ካለፉት 3 ዓመታት ዛሬ ጥሩ መንገድ ላይ መሆኑን ያሳያል። ሆኖም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የሰጡት አስተያየት ደግሞ ዋሽንግተንና ሞስኮ ግንኙነታቸው ሰምሮ ይቀጥላል በሚለው ጉዳይ ላይ እርግጠኝነትን ይነፍጋል። ወትሮንም የሞስኮና ዋሽንግተን ፖለቲካ ከቀዝቃዛው የዓለም ጦርነት ማግስትም ቢሆን በጥርጣሬ የተሞላ ነው የሚለውን በድጋሚ ያሳይ ያደርገዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ትላንት ስለ ሳዑዲ ድርድር ሲናገሩ ፑቲን ጥቃቱን ለማስቆም እውነተኛ ትዕዛዝ እንዲሰጥ መገፋፋት አለብን ብለዋል። ይህንን ጦርነት ያመጣው ራሱ ነው፣ ማስቆምም አለበትም ነው ያሉት። አሜሪካና ዩክሬን በሪያድ ወሳኝ መሰረተ ልማቶችን እንዴት በተሻለ ሁኔታ መጠበቅ እንደሚቻል ውይይት ያደረጉ ሲሆን የዩክሬን የመከላከያ ሚኒስትር ረስተም ኡሜሮቭ ከስብሰባው በኋላ ንግግሮቹ ውጤታማ እንደሆኑ ገልጸዋል። የዋይት ሀውስና የክሬምሊን ተወካዮች በተመሳሳይ በጥቁር ባህር ጉዳይ ላይ መክረዋል። ይህም ዩክሬን ከጥቃቶች እፎይታን በማግኘት በወደቦቿ እህል እንድትልክ ያስቻለውን ስምምነት እንደገና ለማደስ ያግዛታል። ምንም እንኳን ስምምነቶች ይተገበራሉ በሚል ተስፋ ቢጣልም ሁለቱ ወገኖች ሩሲያና ዩክሬን እርስ በርሳቸው በመሰረተ ልማቶቻቸው ላይ አውዳሚ ጥቃቶችን ፈጽመዋል። ሞስኮ በዩክሬን ኤሌክትሪክ ኃይል ማመንጫ ላይ በማነጣጠር የዩክሬንን ሕዝብ በብርድና በጨለማ ውስጥ ለመክተት ሞክራለች። ኬቭም ድሮኖችን በመጠቀም የሩሲያን የነዳጅ ፋብሪካዎች አጥቅታለች። አሸማጋይ የሆነችው አሜሪካ ፕሬዝዳንቷ ዶናልድ ትራምፕ ከ1945 ማለትም ከሁለተኛው የዓለም ጦርነት ወዲህ በአውሮፓ እጅግ የከፋውን ጦርነት ለማስቆም ፍላጎታቸውን ካሳዩ ሰነባብተዋል። አሜሪካ በጅዳ በተደረጉ ንግግሮች በየብስ በባህርና በአየር ላይ ለ30 ቀናት የሚቆይ የተኩስ አቁም ስምምነትን ብታቀርብም ፑቲን ባለመቀበላቸው የኃይል መሰረተ ልማትን ታሳቢ ያደረገ ስምምነት ላይ መደረሱ ይታወቃል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኳሱ አሁን በሩሲያ ሜዳ ውስጥ ናት ማለታቸውም የሚታወስ ነው። የትራምፕ አስተዳደር ሩሲያ ላይ ጫና እያደረገ አይደለም በሚልም በዩክሬንና በባለ 27 አባላቱ አውሮፓ ህብረት በኩል ትችት ይሰነዘርበታል። ፑቲን ስለ ሰላም ለመወያየት ዝግጁ ነኝ ቢሉም ዩክሬን ኔቶን የመቀላቀል ውጥኗን ማቆም አለባት፣ ከክሪሚያ እስከ 4ቱ አዳዲስ ግዛቶች ለእኛ እውቅና ትስጠን አቋም ማራመዳቸውም ይህንኑ የሚያሳይ ነው። የምስራቅ አውሮፓ ሀገራትን ከዓለም ገበያ ጋር የሚያገናኘው ጥቁር ባህር በሰሜን ከዩክሬን በሰሜን ምስራቅ ከሩሲያ ጋር ይዋሰናል። ዩክሬን በጥቁር ባህር ውስጥ ጉልህ የሆነ እመርታ እያስመዘገበች ሲሆን አሁን ላይ በስፍራው ወታደራዊ ዘመቻ ባይኖርም በነጻነት የመርከብ ፍሰት እንዲኖር ለማስቻል የባህር ላይ የተኩስ አቁም ስምምነት ላይ መድረስ ብቸኛው መንገድ መሆኑን ዋይት ሀውስ ገልጿል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በጥቁር ባህር ያለው የመርከብ ደህንነት ዛሬ በሩሲያና በአሜሪካ ልዑካን መካከል በሳውዲ አረቢያ በተካሄደው ውይይት ዋነኛ አጀንዳ ሆኗል ብለዋል። በ2022 የተደረሰው የጥቁር ባህር ኢኒሼቲቭ ስምምነት ጦርነት ቢኖርም ወደ 32 ሚሊዮን ሜትሪክ ቶን የሚጠጋ የዩክሬን እህል በጥቁር ባህር ላይ ደህንነቱ በተጠበቀ ሁኔታ ወደ ውጭ እንዲላክ የሚያስገድድ ነበር። እንደ አውሮፓውያን አቆጣጠር በ2023 ከስምምነቱ ራሷን ያገለለችው ሩሲያ ምንም እንኳን በአሁኑ ጊዜ ምርቷን በጥቁር ባህር ለገበያ ለማቅረብ ችግር ባይገጥማትም በጊዜው የራሷን ምግብና ማዳበሪያ ወደ ውጭ ለመላክ ፈተናዎችን ተጋፍጣለች። ጦርነቱ ከመጀመሩ ከአንድ ወር በፊት ወደ 6.5 ሚሊዮን ቶን የእህል ምርትን ወደ ውጭ ትልክ የነበረችው ዩክሬን ጦርነቱ ከተጀመረ በኋላ ወደ ውጭ የምትልከው ምርት ቀንሶ ቆይቷል። ይህም የዋጋ ንረት እንዲጨምር ያደረገና በተለይም የአፍሪካን ጨምሮ ደሃ ሀገራትን በእጅጉ የጎዳ ሆኗል። አሁን በሳውዲ አረቢያ የሚደረገው ውይይት ለጥቁር ባህር በተለይም ለዩክሬን ምርቶች መፍትሄ ሊያመጣ እንደሚችል መረጃዎች ቢያመላክቱም ሁሉም ነገር በፑቲን ላይ የተመሰረተ ነው፣ የተኩስ ማቆም ወይም የሰላም ፍላጎት ያለው አይመስልም ፑቲን የሚል ሀሳብ ከዩክሬን በኩል ይነሳል።